አየሩን የሚቆጣጠር ስም አይቻለሁ እኔ። አሜን። ከታች ሳይሆን ከላይ የሚነበብ ስም አይቻለሁ። አሜን። ተሸጠ፣ ወደ ጉድጓድ ተጣለ፣ ከዛም ወጣ፣ ንጉሥ ሆነ። ስሜ ነው ዮሴፍ። ዮሴፍ። አሜን። አሁን ለምንድን ነው የኔ ጉዳይ እንዳይለወጥ እንዳይቀየር የተደረገው የሚል ትኩሳት በውስጥ ያለ እንጂ ትንቢት አይደለም። እውነት ነው። ላንተ በርሜል በቃ ማጋዝ የትንቢት መጋዘን። እኔ ደግሞ ትንቢት ተናጋሪ ነው አይደለሁም፣ ትንቢት አስፈጻሚ ነኝ። አሜን። የሆነ ሊበላ የቀረበ ብር አየው። ተበልቷል ነው ራሱ ተበልቷል። ብዙ ብሮች እግዚአብሔር ተናግሮ የፈጸመለት አንድ በጣም ባለጠጋ ሰው አለና ያን ሰው ባንተ ጎና ያወራው ልክ እንደሱ እግዚአብሔር አንተን ይባርካል ወይ የሆነ የሚያገናኝ ነገር አለ። የሰውየው ስም አባ ነው የሚባለው። አባ አያቴ ነው። አያቲ አንድ አይደለም ግን አንድ ሙሉ ቤተሰብ ላይ ሆኖ የሚሰራ መንፈስ አንደኛ ሰው እንድታመም፣ ሁለተኛ ሰው የሆነ ዋጋ የሚያስከፍል ነገር ላይ እንዲወርቅ በጣም ተመካክሮ የሚተጉ ቤተሰቦችን አየው። ተሽታ አያት ይሄ ቱ ብሎ ቤ ፊደል የሚጨመር አየው። ቀጥሎ ይሄ ፊቲና ጸጥታ መስመር ስራ አየው። ፋዘር ጸጥታ ላይ ይሰራል። ወረዳ ላይ ጸጥታ ኃላፊ ነው። ጸጥታ ኃላፊ እሱ ማያውቀው ዕዳ ውስጥ እሱን ለማስገባት ከፍተኛ ጥረት ሲደረግ አየው። ይህ ሰው አመልጧል። አሜን። ብዙ አቅጣጫ ቢኖርም ግን ዋና ለጠላቱ መነሻው ባንሳ የሚባል አካባቢ ትክክል ነው። ባንሳ ነው ይሄ። እሱ የሚሰራው የት ነው? ባንሳ ነው። ባንሳ እግዚአብሔር በሱ ላይ የተነሳውን መንፈስ መጥቶታል። አሜን። ጸጋይ ፋዘርክ ነው። አባቴን፣ እናቴን፣ ቤተሰቦችን፣ ወንድሞችን ዘር መንዘሬን ነው የሚፈልግ በጌታ በኢየሱስ ስም አሁን ባለበት ጸጥ ይላል። አሜን። የቅድመ አያቴን ስም ታውቃለህ? ማን ነው ቅድመ አያቴ? ተበሸ ቡቀታም አለ። ከተበሸ ቀጥሎ ቡቀታ አለ። እኔ ቅድም ቱ ብሎ ቤ ማን አልኩ? ትክክል። ይርጋ ጫፌ የሚባል ቦታ ላይ ያንተን ጉዳይ ሁሉ ተጽዕኖ የሚያደርግ ጨረር የተለቀቀበት ቦታ አየው። በዛ ወረዳ ላይ ክሊኒክ ነበረኝ፣ አሁን ሽጫለሁ። የት? ይርጋ ጫፌ ክሊኒክ ነበረ፣ ሽጣል። አትፍራ። እሺ። ኢሰቂን አልፋል፣ ሲጢናን አልፋል። እሺ። አሁን ሮቦት ጋር ደርሳል። አሜን። ሮቦት ጋር ደርሳል። አሜን። በረከቶች እንዲለቀቅ እግዚአብሔር ዛሬ ሰማይን ከፈተልኝ፣ ኃይል ሰጠው። የበረከት ሰው የሚያረግ ጂሰስ ከዚህ ቀን ጀምሮ ጠላቶችን እግዚአብሔር በምልክት ይመታለው አለ። አሜን። በምልክት ይመታለው አለ። አሜን። በሙሴ ፊት የግብጽ አስማተኞችን እግዚአብሔር አቆሰላቸው። በቁስል ተመቱ። አሁን ስማ፣ ባንተ ዙሪያ ያለ የተሰወረ ጠላት የሚቆስልበት ጊዜ ነው። አሜን። የማይታይ የተሰወረ አቅጣጫ ቀይሮ በማይታወቅ መንገድ አንተን መያዝ የሚችሉበትን ሙከራ እያደረጉ ያሉ መረብ የያዙ ጠላቶች እግዚአብሔር ይቆስላሉ አለ። አሜን። ይህን ሰው እንዴት እንቆጣጠር የሚሉትን ሰማለው። እግዚአብሔር ከአቅማቸው በላይ ያደርጋሉ አለ። አሜን። ጸጋ ያለው ሰው፣ ክዳን ያለው ሰው፣ ጌታ ያለው ሰው የበላይ ይሆናል እንጂ በእናንተና ቁጥጥር ስራ አይወድቅም። አሜን። እግዚአብሔር ዛሬ ማታ የበላይነትን ይሰጣችኋል። አሜን። የበላይነትን ይሰጣችኋል። አንድ ሰልፍ ያለው በእናንተ ቤተሰብ ዙሪያ ሰልፉ ከእናንተ ቤት ትንሽ እንቅስቃሴ ባለው ሰው ላይ ሊበረታ የሚፈልግ መንፈስ አየው። እናንተን በጣም ሆን ብሎ ሰይጣን ይፈራቸዋል። ግን ከእናንተ ዙሪያ ሰዎችን አየው። ሰይጣን እጅ ከሰጠ ቆይቷል። አሁን አይደለም፣ ከድሮ ከጥንትም ሰይጣን እጅ ሰጥቶ ተሸንፈዋል። ቆይቷል። ተሸንፏል፣ አረጋግጧል። ግን የሰው መንፈስ ያለው በእናንተ ዙሪያ ይሄ ቤተሰብ እንዲጎዳ የሚታገል መንፈስ ያለው ትክክል ነው። 100% ምንም ማያገናኛቸው ሳይሆን በሆነ ሰንሰለት የሚገናኙ ሰዎችን አየው። ልናገር ልክ እኔ ተናግሬ ይሄ መንፈሱ ተመቶ የእናንተ ዘር ነፃ መውጣት ስላለበት ከዚህ በላይ ነፃነት ከዚህ በላይ ደስታ ስለሚገባችሁ ልናገርና የሆነ መንፈስ ይመታ። አሜን። ካንተ ስም አልፎ ከአባቴ ስም አልፎ ከአያትም ወደኋላ አለ ግን
አንድ ነገር ሰማለሁ። በዝምድና መስመር ያላቸው ሰዎች አንድ እናንተ ቤት ጊዜ ቆጥሮ የሚወረውሩትን ነገር አየው። የግለሰቡን ስም ለመጥራት ባልፈልግም አንድ አይደለም ግን አንድ ሙሉ ቤተሰብ ላይ ሆኖ የሚሰራ መንፈስ በእናንተ ቤተሰብ አንደኛ ሰው እንድታመም፣ ሁለተኛ ሰው የሆነ ዋጋ የሚያስከፍል ነገር ላይ እንዲወርቅ በጣም ተመካክሮ የሚተጉ ቤተሰቦችን አየው። ተሽታ አያት በሱ በኩል የሚያገናኝ ሰንሰለት ያላቸው ሰዎችን አየው። የሆነ ኬዝ አየው። ለናንተ ዘር ለናንተ ቤተሰብ ከፍተኛ መረብ ሲዘጋጅ አየው። እግዚአብሔር መረቡ ዛሬ ተቀዷል አለ። አሜን። የበሽታ መረብ፣ የሞት መረብ፣ የኪሳራ መረብ አሁን በኢየሱስ ስም ተቀደደ። አሜን። ተቀደደ። አሜን። ወደ 8 በሚሆኑ ወጣቶች ላይ የተከፈለ መስዋዕት አየው። አንድ ዘማሪ አለ ችግሩ ሲጨምር እኛም ጨምረናል ይላል። ሟርተኛው አገር ቀይሮ ሲያሰራና ሲሰራ ባለበት ብዙ እርምጃ ተጨምራለች። በጣም ብዙ ወጣቶችን ደግሞ ትኩረት ያደረገ በ8 ሰው ላይ አንተን አንድ ብሎ በ8 ሰው ላይ ፕላን ያለው መንፈስ አሰራር አለ። ይሄኛው ተመቷል። አሜን። አሜን። ይሄ ቱ ብሎ ቤ ፊደል የሚጨመር አየው። ቱ ቤ ብሎ ሚሄድ ስም አየው። ቀጥሎ ይሄ ፊቲና ጸጥታ መስመር ስራ አየው። ምንድነው የምታውቀው? በዛ ፋዘር ጸጥታ ላይ ይሰራል። ፋዘሪክ ምን ላይ? ወረዳ ላይ ጸጥታ ኃላፊ ነው። ጸጥታ ኃላፊ 4 ዓመት የተከተለ መንፈሳ ያለው እሱ ማያውቀው እዳ ውስጥ እሱን ለማስገባት ከፍተኛ ጥረት ሲደረጋየው ይህ ሰው አመልጧል። አሜን። በጌታ በኢየሱስ ስም አስመለጥኩ። አሜን። ብዙ አቅጣጫ ቢኖርም ግን ዋና ለጠላቱ መነሻው ባንሳ የሚባል አካባቢ ትክክል ነው። ባንሳ ነው ይሄ ባንሳ የኛው ባንሳ ነው። የእናንተም እሱ የሚሰራው የት ነው? ባንሳ ነው። ባንሳ ዛሬ በእናንተ ቤተሰብ ላይ አፍ እየከፈተ ያለ ስውር መንፈስ ባለበት ይታረዳል። አሜን። አባቴን፣ እናቴን፣ ቤተሰቦችን፣ ወንድሞችን ዘር መንዘሬን ነው የሚፈልግ በጌታ በኢየሱስ ስም አሁን ባለበት ጸጥ ይላል። አሁን ጸጥ ይላል። 4 ዓመት ተከተለ መንፈስ አለ። ባሌዳ እንዲሆን በማይገባ ነገር እንዲከሰስ ተመልሶ ራሱ ተጠያቂ እንዲሆን የሆነ መስመሮቹን እየከፈቱ ሙከራ ላይ የቆዩ እጆች አሉ። አሁን ወደ ኋላ ታጥፏል። አሜን። እግዚአብሔር ገና ካንተ ጀምሮ ለሙሉ ቤተሰቦች ማይቆም ገደብ የሌለ ሞገስ ይሰጣል አለ። አሜን። ቀን በጨመረ ቁጥር ሞገሳችሁ ይጨምራል። አሜን። ጸጋችሁ ይጨምራል። አሜን። በረከታችሁ ይጨምራል። አሜን። የቅድመ አያትን ስም ታውቃለህ? ማን ነው ቅድመ አያቴ? ተበሸ ቡቀታም አለ። ከተበሸ ቀጥሎ ቡቀታ አለ። እኔ ቅድም ቱ ብሎ ቤ ማን አልኩ? ትክክል። የእናንተ ቤተሰብ በጌታ ባይሆን ኖሮ እንትና የሚባል ሰው እስከማይቀር ለበቀል የተዘጋጀ መንፈስ አሁን አይደለም አመታት አልፏል። ግን በእናንተ ቤት ኢየሱስ ንጉሥ ስለሆነ ትክክል ቫካኔቫ ሊያጠፋችሁ የተነሳ ሁሉ ጠፍቶ ቀረ። አሁንም ክርስቶስ በቤታችሁ ነግሶ ይቀጥላል። አሜን። ትክክል ነው። አምልኮ መንፈስ ነበር ማለት ነው። ትክክል ነው። ከዚህ ስም ጋር ከቅድመ አያቴ ጋር የሚገናኝ አሰራር የሆነ ፓወር ለማምጣት ኃይል ለማምጣት ሙከራ ያደረገበት ሩቅ ጊዜ አለ። ያኔ ነው የተመታው። አሁን በእናንተ ቤት ላይ ሰማይ ተከፍቶ በረከት ይዘንባል እንጂ ችግር አይመጣም። አሜን። ላንተ ሊጸልይና አንድ ነገር ይሁን። አሜን። ይሁን። የሆነ ነገር ይፈጠር። ላንተ ትልቅ የአገልግሎት በርና የቢዝነስ በር ሲከፈታየው። አሜን። በብር ቤት በመቶ በሺህ ምናምን የምትሸጠውና የምትገዛው ነገር ሳይሆን በሚሊየን በዶላር የሚተንቀሳቀሰው የቢዝነስ በር ሲከፈታየው። አሜን። ይከፈት ለአንድ ሰው።
እምነታችሁን አሳድጉ። እኔ ልተንብይ እግዚአብሔር በር ይከፍታል። ትንሽ ነገርን እንተዋለን፣ ትልቁን እናስለቅቃለን። አትፍራ። የሚጠብቅ ክብር ትልቅ ስለሆነ ልብን ሊያውክ የሚፈልግ ብዙ ሙከራ ላይ ያለ መንፈስ አለ። እግዚአብሔር ይታገላል እንጂ አያሸንፍም አለ። አሜን። የሆነ እግር አይቻልም፣ ታጅቦ የሚወጣ እግር አየሁ። ብቸኝነቱን የሚረሳ ሰው አይቻለሁ። አንደኛ በጣም ትልቅ በረከት ይለቀቃል። አሜን። ላንተ አንድ ከተማ አይደለም 2 ከተማ ላይ ትልቅ የሥራ በር ተከፍቶ። አሜን። ልክ ነው። እግዚአብሔር የተናገረ ነገር ነው። ትክክል ነው። በቃ ቀጥታ አንተ አስመጪ ሰው ነህ። አሜን። ልክ ነው። አሜን። ለታምቢ የሆነ ቀንበር ይሰበራል። አስመጪ ነው የምትሆነው። አሜን። የምትንቀሳቀሰው በትንሹ ሳይሆን በብዙ። አሜን። ላንተ በጌታ በኢየሱስ ስም ከኢትዮጵያ እስከ ውጭ ሀገር በሮችን ከፍቻለሁ። አሜን። ከፍቻለሁ። አሜን። አሁን አባት የት ሀገር ነው ያለው? ባንሳ ነው። ባንሳ። እዚህ ኮላሊቱን ለመያዝ የሚፈልግ ነገር አየው። ከዛ አልፎ ደግሞ በትንሽ ነገር እንዲህ ተንሸራቶ እንዲወርቅና የሆነ ስንጥቅ በሰውነቱ እንዲፈጠር አንደኛ ኮላሊቱ ላይ፣ ሁለተኛ የሆነ ቦታ ላይ ተንሸራቶ እንዲወርቅና ሰውነቱ ላይ በሕክምናም በወጌሻም በሆነ ነገርም መስመር የማይዝ ነገር እንዲፈጠር እዚህ አካባቢ ለሱ የሆነ ሰበብ ፈላጊ እጅ አየው። እግዚአብሔር ጠላት በሱ ላይ የዘረጋውን እጅ አሁን እንዲያነሳ ተናግሬያለሁ አለ። አሜን። እግዚአብሔር ዛሬ ማታ ጠላታችሁን ያናግራል። አሜን። ዳንኤል እኮ አምላኬ መላኩን ልኮ የአንበሶችን አፍ አንዴ ከኔ ጋር ዘጋ በላው። በጣም በኃይል እግዚአብሔር በሱ ላይ የተነሳውን መንፈስ መጥቶታል። አሜን። ጸጋይ ፋዘሪክ ነው። አንተ ወደ ስኬት መድረስ የምትችልበትን መንገድ ጠላት እየዘጋ ነው። እውነት ነው። ላንተ ዛሬ 3 ዓመት ዛሬ 4 ዓመት ሆኖ አንተ ተመስገን እያልክ መኖር የሚገባውን ስፍራ እንዳትደርስ ጠላት ከልክሏል። ትክክል። ህልም ያለበት ሌላ፣ አንተ የምትኖርበት ሌላ፣ እግዚአብሔር የተናገረው ሌላ፣ ላንተ የሚሆነው ሌላ። በቃ አሁን እግዚአብሔር የመጨረሻ እንድናገር ሳይሆን አንተ የምትፈልገው በቃ የሆነ ነገር ሰርቶ እንዲያሳይ። ትክክል። ትንቢት ከሆነ ላንተ ዘጭ እንኳን አልፈልግም። ሱራ ትንቢት ራሱ ነው። አሁን ለምንድን ነው የኔ ጉዳይ እንዳይለወጥ እንዳይቀየር የተደረገው የሚል ትኩሳት በውስጥ ያለ እንጂ ትንቢት አይደለም። እውነት ነው። ላንተ በርሜል ማጋዝ የትንቢት ማጋዘን። እኔ ደግሞ ትንቢት ተናጋሪ ነው አይደለሁም፣ ትንቢት አስፈጻሚ ነኝ። አሜን። አሁን የሆነ ሊበላ የቀረበ ብር አየው። ወደዚህ የመመለስ ሁኔታ ወደ አንተ የመመለስ ሁኔታ 0%። እውነት ነው። የእግዚአብሔር ሰው ተበልቷል ነው ራሱ ተበልቷል። ብዙ ብሮች። አዎ። አንተ ደግሞ ያሰብከው ዓላማ የመሳካትም ጉዳይ አይታወቅም። እውነት ነው። ልናገር። አዎ። ከሆነች ሰዎች ጋር ሆነን እሺ የማዕድን ስራ ለመስራት የማዕድን ስራ ፍቃድ ነው። እሺ። እዛ ደግሞ መንግስት 3 ቀበሌ ሰጠን፣ ወርቅ ባለበት ማለት ነው። እሺ። ስራ ጀምሮ ብለው ሰጠን። ስራ ለመጀመር ስንገባ እዛ የጸጥታ የችግር አለ፣ መግባት አልቻልንም። ኦኬ። መንግስት እንን አይቶ ደግሞ መከላከያ ነው መደበ እዛ ቦታ። እሺ። በእኛ በጀት ማለት ነው። ኦኬ። ለፍቃዱ ራሱ ብዙ ሚሊዮን ብር ወጥቷል። እሺ። መከላከያዎቹ በእኛ እንትን ነው እዛ ገቡት። እሺ። በእኛ በጀት ማለት ነው። ብዙ ሚሊዮን ወሰደ ከኛ እሱ። እሺ። እሱ በዚህ 2 ሳምንት ውስጥ ኦፕሬሽን ያደረገ ነበር በዛ አካባቢ ማለት ነው። እሺ። ነገ ሮብ ወደ ስራ ልንገባ ነበር። ነገ ሮብ። እሺ። ትላንትና ጠዋት ላይ ችግር ስላለ ወዳው ነው ውጡ ተባሉ መከላከያዎቹ። እሺ። በቃ ዞረብን። ብሩ ተበልቷል። በቃ ወደ ስራ መግባት አልቻልንም። እዛ ያለበት እንዳለ ሸነ ብቻ ነው አለ። አይዞ
ነገሩ መስመር እንዲይዝ ትፈልጋለህ አይደል? ለዚህ ጉዳይ ነው ወደ አንተ መጣ። ወደዚህ መጣ። እኔ ፈርማለሁ፣ በመንፈስ ዓለም እኔ ፈርማለሁ። ምድርቷ ላንተ ወርቅ ብቻ ሳይሆን ዳይመንድ እንድትተፋ ነው ማረጋው። አሜን። ዛሬ ለብዙ ሰው ምድርቷን እናዛለን። አሜን። አየሩን አዛለው። አሜን። በጌታ በኢየሱስ ስም ልክ ጴጥሮስ አሳ ሲፈልግ አድሮ ሲያጣ ኢየሱስ መጥቶ ወደ ቀኝ ጣል ስል እዛ ቦታ 153 ታላላቅ አሳ በመረቦቹ ሞላ ይላል። አሜን። ከዛ በኋላ እዛው ባዶ አድሬያለሁ ብሎ በተናገረበት በዛው ቦታ ጌታ ኮኖ በሚል መገረም ገባ። አሜን። መገረም ውስጥ ገባ። አሜን። አሁን ትንቢት ልናገር። አሜን። በዚህ ዓመት እግዚአብሔር ያስገርማችኋል። አሜን። የኔ ወንድም አቤት። እንደ ጴጥሮስ የምትገረምበት ዓመት ነው። አሜን። ጠርቻለሁ። አሜን። ምድርቷ ላንተ ወርቅ ብቻ ሳይሆን ከወርቅ ያለፈ ነገር ካለ ላንተ በኢየሱስ ስም አሳልፋ እንድትሰጥ አዝሻለሁ። አሜን። አዝሻለሁ። አሜን። አዝሻለሁ። አሜን። አንተ የቀና ሐሳብ አለክ። እግዚአብሔር ቢባርከኝ ዳግዛለሁ፣ ቸርች ሰራለሁ ብለ ትክክል ነው። ከጌታ ጋር ማላ ህልሜ የገባይበት ነው አይደል? አዎ። አንተ ከጌታ ጋር የገባውን ማላ ስላየ ሰይጣን ደግሞ ለመልካም ሐሳብ ስኬት እንዳይኖር በእጅ በእግር እየተዋጋ ነው። በአየር በደመና በምድር በሰማይ እየሄደ ነው። እግዚአብሔር ግን ባንተ ላይ የተነሳውን ጭፍራ በተንኳል። አሜን። ቅርብ ጊዜ እግዚአብሔር ተናግሮ የፈጸመለት አንድ በጣም ባለጠጋ ሰው አለና ያን ሰው ባንተ ጎና እያወራው ልክ እንደሱ እግዚአብሔር አንተን ይባርካል ወይ የሆነ የሚያገናኝ ነገር አለ። የሰውየው ስም አባ ነው የሚባለው። አባ አያቴ ነው። አያቴ አያቲ ይዞራል አንተ ጋር በረከቱ። እኔ ጠርቻለሁ። ባንተ መስመር እንደዚህ የቆመ ነገር አየው። ልክ ኤክስ ምልክት ያለው አጥር ነው፣ አይታወቅም፣ እንጨት ነው፣ ብረት ነው፣ ግን እንደዚህ የሆነ ጋደም ተብሎ መንገድን ዘግቶ የቆመ ነገር ይሄኛው ወደዚህ ሲወርቅ እንዲህ ያለው ወደዚህ ሲወርቅ አየው። አሜን። እግዚአብሔር ከፊቴ መንገድ ፈጥሬያለሁ አለ። አሜን። እንድታልፍ ፈቅጃለሁ አለ። አሜን። ደግሞ አንዳንድ ጊዜ እዚች ጋር ላንተ የሚመጣ ተጽዕኖ ያለው እውነት ልክ እዚች ጋር ባንተ ላይ መስዋዕት ተከፍሎ በዚህ ዓመት መዝጊያ 106,000 የተከፈለበት ቦታ አየው። ሲከፈል አንተ በጣም የምትባረክ ሰው ስለሆንክ ላንተ ያለው ነገር ወደ ሌላ አቅጣጫ እንዲዞር መጨረሻ ላይ 106,000 ከፍሏል። ለዚህ ዓመት መዝጊያ እግዚአብሔር የሟርተኛውን ስራ ወደ ኪሳራ ቀይሯል። አሜን። በጣም ስሜ በምድርቷ ላይ ገናና ይሆናል። አሜን። ፈታው። አሜን። ፈታው። አሜን። በኢየሱስ ስም ፈትቻለሁ። አሜን። ይርጋ ጫፌ የሚባል ቦታ ላይ አንድ ባንቴ ላይ ያንተን ጉዳይ ሁሉ ተጽዕኖ የሚያደርግ ጨረር የተለቀቀበት ቦታ አየው። በዛ ወረዳ ላይ ክሊኒክ ነበረኝ፣ አሁን ሽጫለሁ። የት? ይርጋ ጫፌ ክሊኒክ ነበረ፣ ሽጣል። እዛ ክሊኒክ ነበረ፣ ሽጣል። ሽጫለሁ። ተመልከቱ ጉድ። ከዛ ጊዜ ጀምሮ ነው ባንቴ ላይ ነገሮች ወደ ስኬት እንዳይደርሱ፣ እርምጃዎች በረከት እንዳያተርፉ፣ ፍሬያማ እንዳይሆኑ ከዛ ነው ጨረር፣ በርን የሚዘጋ ጨረር የተወረወረው። በጌታ በኢየሱስ ስም አሁን ሰበርኩ። አሜን። ሰበር። አሜን። እንድታድግ እግዚአብሔር ፈቅጃለሁ አለ። አሜን። አትፍራ። እሺ። ኢሰቂን አልፋል። እሺ። ሲጢናን አልፋል። እሺ። አሁን ሮቦት ጋር ደርሳል። አሜን። ሮቦት ጋር ደርሳል። አሜን። አዎ፣ እቺን አንተም በደም አሜን በል። አሜን በል። ሮቦት ጋር ደርሳል። ሮቦት ጋር ደርሳል። ራዕይ ካላችሁ ቢዝነስ ካላችሁ ከዛሬ ጀምሮ ሮቦት ሆኗል። ሮቦት ሆኗል። አሁን በዚህ ሰዓት የሆነ ስራ ተሰርቶላል። በጣም ስትገናየው አሜን። እግዚአብሔር ከፍ ሲያደርግ ያየው አሜን። ከዛ ቦታ በነገሮች ላይ የተነሳውን እንድጨነግፍ ለማድረግ በነገሮች ላይ የተነሳውን ጨረር የሚመታ የእግዚአብሔር እጅ አሁን ተዘረጋ። አሜን። አሁን ተዘርግቷል። አሜን።
አንድ ብለህ ቁጠር። እሺ ከዛሬ ጀምሮ እግሮች ሮቦት ጋር ደርሷሉ። አሜን። ጭንገፋ በህይወት አይደጋገምም። አሜን። አይደጋገምም። አሜን። አይደጋገምም። አሜን። ደሞ አሁን እንደተበላ የቆጠርከው ገንዘብ ወደ ውጤት ሳይቀየር ይቀራል ብለህ ያሰብከው ጉዳይ አሁን በጌታ በኢየሱስ ክርስቶስ ስም እዛ ቦታ ጦርነት የሚቀሰቅስ የትኛውም እጅ ወደ ኋላ እንድታጠፍ አሜን። በስራ ስኬት እንዳታገኝ በአየር የሚመጣ የአየር አለቃውን ክንፍ የሚሰብር የእግዚአብሔር እጅ እንድዘረጋ አሜን። ቃል አወጣው። አሜን። ቃል አወጣው። አሜን። ይህንን አሁን የጀመርክበትን ቦታ የበረከት አድርጌያለሁ። አሜን። በቃኝ እስከምትል የምትባረክበት አድርጌያለሁ። አሜን። ተፈቅዶልሃል። አሜን። አየሩን የሚቆጣጠር ስም አይቻለሁ እኔ። አሜን። የሆነ ከታች ሳይሆን ከላይ የሚነበብ ስም አይቻለሁ። አሜን። የሆነ ነገር ላይ ሳይሆን ትልቅ ታፌላ ላይ ያለ ስም አይቻለሁ። አሜን። ተሸጠ፣ ወደ ጉድጓድ ተጣለ፣ ከዛም ወጣ፣ ኦ ንጉሥ ሆነ። ስሜ ነው ዮሴፍ። ዮሴፍ። አሜን። አንድ ሰማን አስተፋው። አሜን። በረከቶች እንዲለቀቅ አሜን። እግዚአብሔር ዛሬ ሰማይን ከፈተልኝ። ሮቦት ጋር ደርሳል። አሜን። ኃይል ሰጠው። የበረከት ሰው የሚያደርግ ጂሰስ። እጅን አምጣ 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 አምጣ። የሆነ ማተም ልምታው። ከዛሬ ጀምሮ እጅ ሮቦትን ይይዛል። ነገሬ ተፈቷል። አሜን። በረከቴ ተለቋል። አሜን። ስሚ ገናና ይሆናል። አሜን። እግዚአብሔር ካንተ ጋር እንዳለ ጠላቶች ያያሉ። አሜን። ላንተ ሩቅ ጠላት አይደለም፣ ቅርብ ጠላት አለ። ግን ካልተመለሰ በጣም እጅ ግራ አብጦ ወደ ቤት ተመልሶ ሲሄድ አይቼዋለሁ። ከነወቱ እኔ ራሴ በህልሜ ተሳካልኝ። ኢየሱስ አሜን። ዘሪ ተርፏል። ቤተሰቦች ተርፏል። ታሪክ ተቀይሯል። ሰላሜ ተመልሷል። በጌታ በኢየሱስ ስም ጤናዬን የሚፈልግ መጥቻለሁ። ትክክል ነው። በኢየሱስ ስም ኩላሊት ሌላ አዲስ ሰጣው። አሜን። አዲስ ሰጣው። አሜን። የበላው የጠጣው እንድስማማ ትክክል በኢየሱስ ስም አዘዝኩ። አሜን። እጅን አምጣ። ፓወርፉል የሆነ መንፈስ የሆነ ጠላት በእናንተ ላይ የጣለውን ነገር እግዚአብሔር ዛሬ አራግፏል።